እኔ እኮ አሁን የሁለቱም ስልክ መጥፋቱ ነው ግራ የገባኝ። ወይስ እሱ ተናዶ የሆነ ነገር አድርጓት ይሆን ወይ ምን ተፈጥሮ እንደሆነ እኔ ምንም ላውቅ አልቻልኩም። ያነባች አሁን ደግሞ ባንቺ በእያንዳንዳችሁ በልጆቿ ማልቀስ ግድ አለባት ይችላል። በተለያየ መንገድ አንዱን ወጣው ሰል አንዱ እንደዛ አይነት ነገር ላይ አለ። አሁን ደግሞ ሜርሲ የሚሰራኝ ስራ በጣም ከባድ ሆነብኝ። ጓደኛ እንዳላት አውቃለሁ። እኔ ጓደኛዋን እንደ ልጄ ነው የምቀርበው። ለምን ያለችበት ሴት ልጅ አንድ ነች። ያለኔና ያለሷ ብዙ ነገር የምንማከረው አብረን በቤት ውስጥ አይዞሽ የምትለኝ እሷ ነች። እሷም ጥላኝ ሄደች። ይሄን ምን ብለህ ትለዋለህ? በቃ ልጄን ውሳኔ መስማት አለብኝ። ዛሬ አንቺ በዚህ ምጥ ላይ እያለን ይሄንንስ እንዴት አሰብሽው? ደሞስ ይሃብሮሽ የኖረውን ልጅ ትተሽ ሌላ ከውጭ መጣ ብለሽ ምን አይነት ዱብዳ ነው የምታወርጂብኝ? ቤተሰቡ እንደዚህ አይነት ጭንቀት ላይ ያለ እንዴት ነው ሽምግልና ሌላ ነው ብላ የምታስበው? ጀምር ፍቅረኛ ካላት ከሌላ ሰው ጋር እንዴት አይነት ምን አይነት የፈጠነ ግንኙነት አድርጋ ነው? አሁን ላይ ትንሽ ግራ ተጋባለች ማለት ጓደኛሽ ልትመጪ ማለት እንደዚህ አይነት ባህሪ ስታይባት ትጠይቂያታለሽ። ምን ነው ማማም በሚል እንግዲህ መቼም ምን እንደተፈጠረ ትጠይቂያታለሽ። እሷም ደግሞ ትነግርሻለሽ ብዬ አስባለሁ። እንኳን ለገና በዓል በሰላም አደረሳችሁ እያልን ድርጅታችን ጎልደን ፓላስ ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ አውጥቶ እርስዎን እየጠበቀ ነው። በመሃል ከተማ 22 ጎላጎል ታወር ፊት ለፊት እያስገነባ ነው ባለው ሳይት ላይ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በ5% ቅድመ ክፍያ ማለትም ከ413 ሺህ ብር ጀምሮ እንዲሁም በሰሚት 72 በሚገኘው ሳይታችን ላይ ሙሉ በሙሉ ግንባታቸው የተጠናቀቀና የተናጠል ካርታ የተዘጋጀላቸው ቤቶችን ባለ 2 እና ባለ 3 መኝታዎች በ20% ቅድመ ክፍያ ቁልፍና ካርታ የሚረከቡበትን አማራጭ አመቻችተናል። ያስተውሉ፣ ይህ ቅናሽ ለ20 ዕድለኞች ብቻና እስከ ታህሳስ 28 እንደሚቆይ እያሳሰብን ለበለጠ መረጃና ለሳይት ጉብኝት በ0957 87 0707 ወይም በ0987 67 87 80 ላይ ይደውሉ። ጎልደን ፓላስ ሪል ስቴት። እሺ እንግዲህ ውድ ቤተሰቦች ያው ከእናታችን ጋር ተገናኝቻለሁ። ዛሬም ደግሞ በተለየ ሁኔታ ነው ያው ዛሬ ራሴ ፈልጋለሁ የመጣሁት። እንደነገርኳችሁ እናታችን እንግዲህ ልታናግረኝ ስለፈለገች ማዋይ ጉዳይ አለ በጣም ጨንቆኛል ስላለችኝ ነው የተገኘሁት። ምን አዲስ ነገር አለ የሚለው ነገር እንግዲህ አብረን የምንሰማ ይሆናል ማለት ነው። እስኪ እንቀጥል። ከሷ ጋር ያለው ነገር ምንድነው ያስጨነቃት እናታችንን ምንድነው እያሳሰባት ያለው የሚለው ነገር አብረን የምንሰማ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ቆይታ። እንዴት ነሽ? እግዚአብሔር ይመስገን ሁሉ መልካም። እግዚአብሔር ይመስገን። ያው በጣም አስጨንቀሽኛል። በስልክ አልጠበኩም ነበር ማለት እንድመጣ። ለምን እንደዚህ ተጨንቀሽ እኔን እንደፈለግሽኝ አላወኩም ማለት አሸኝ ምንም የነገረኝ ነገር የለም፣ ምንም ያጫወተኝ ነገር የለምና አንቺም እሱ ሳይጠራኝ አንቺ ነሽ በጣም በደንብ እንደምፈልግኝና በጣም ጨንቆሽ እንደሆነ የነገርሽኝና ምንድነው የተፈጠረው? ምንድነው የሆነው ነገር? እውነት ነው ሎሊ፣ ግራ ገብቶኝ ነው ጨንቆኝ ነው የጠራው። ምንም የኔ ልጆች በተለያየ መንገድ አንዱን ወጣው ሰል አንዱ እንደዛ አይነት ነገር ላይ አለ። አሁን ደግሞ ሜርሲ የሚሰራኝ ስራ በጣም ከባድ ሆነብኝ። ከቁጥጥሬ በላይ ሆነብኝ። የማላስበው ነው ያልጠበቅኩት ነገር ነው የመጣብኝ። አሁን ደግሞ ምንድነው ማለት ሜርሲ የሚሰራኝ ስራ ማለት ሜርሲ ደህና ነች አይደል? እኔ እንግዲህ ደህና ነች ብዬ ነው የማስበው። ባልታሰበ ሰዓት ባለፈውም እንደዚህ ጸባይዋ ቅርቅር ይል ነበረ። በርግጥ እኔ እንደዚህ ብዬ አላሰብኩም። ምናልባት የወንድሟ ጭንቀትም ሊሆን ይችላል። በቤታችን ላይ ተደጋጋሚ የሚመጣው ነገር ምናልባት ከብዷት ይሆናል ብዬ ነበር ያሰብኩት። አሁን መቼ ለታ ነው ብድግ ብላ በቃ የሆነ የምነግርሽ ነገር አለ እናቴ ትለኛለች። እኔ ደግሞ የማስበው ስለ ልጄ ነው ታውቃለህ የሚል ጉዳይ እኔ የሚያስጨንቀኝ እሱ ነው። ደግሞ እሱ ምን ሆኖ ይሆን? አሹስ መጣ እግዚአብሔር ይመስገን ታከመም። በህዝቡም ጸሎት በህዝቡም ልመና እግዚአብሔር ምሮልኝ ደግሞ እሱን አቁሞልኛል። አሁን ደግሞ ይሄንን ስራ እንትን እያሉ አሁን ደግሞ ሚኪ ነው እስር ቤት ያለብኝ። እሱ እንዴት ሆኖ ነው የሚወጣልኝ እያልኩ ማብሰለስለው ስለሱ ነው እምነግርሽ አለ ስትለኝ በቃ ስለሱ ምን ሆኖ ይሆን? ተፈረደበት ወይ ይሄ ሰውዬ የሆነ ነገር ሆነበት?
በቃ ግራ ግብቱ ኧረ እባክሽ ልጄ እባክሽ እኔን አታስጨንቂኝ ይበቃኛል የነሱ ጭንቀት እባክሽ የሆነ ነውና ንገሪኝ ብዬ ለቆይ እነግርሻለሁ በቃ ትለውና ትተዋለች። እኔ ውስጤ በነገሩ ይብሰለሰላል። ማስበው እኔ ስለ ልጄ ነው። አሁንም ደግሞ በማግስቱም ማምዬ እስቲ ቆይ የሆነ ነገር ልንገርሽ ትለኝና በቃ ቆይ እስቲ እነግርሻለሁ። አሁን በመከራ ጭቅጭቅያት እባክሽ ልጄ እኔ እንደሚያመኝ ታውቂያለሽ። በሽታዬ ጭንቀት አይወድም። ያኖረኝ እግዚአብሔር ነው። ባለፈው ታመሜ እንደዛ ሆኜ አሁን ነው ያገገም ትንሽ ለውጥ ያመጣሁት። ማለት ያለሽበት ሁኔታ እኮ አንቺ መንገድ አይጠበቅብሽም። ራሷ ታውቃለች ከጎንሽ ሆና ያለች እንዴ። በኋላ በቃ እንደዛ ብዬ ሳላ በግድ ቁጭ ብዬ ላገባ ነው ሽማግሌ ይመጣል አለችኝ። እኔ ጓደኛ እንዳላት አውቃለሁ። እኔ ጓደኛዋን እንደ ልጄ ነው የምቀርበው። ለምን ያለችበት ሴት ልጄ አንድ ነች። እሷ ደግሞ ያው ጥሩ ነገር ዋናው ሰላም ካለው ምንም ማለት አይደለም። ገንዘብ ለኔ ምንም ማለት አይደለም። ገንዘብ ነገ ጠዋት ሰርታ ያገኙታል ልጆች ናቸውና በዚህ ሁኔታ ላይ ያለ እንዴት ሽማግሌ ይልካል? እሱ ያለበትን ሁኔታ አውቃለሁ። እሱ ያለኝ ከስንት ዓመት በኋላ ነው። ባለፈውም እኔም እሱን ጠይቄዋለሁ። ልጄን እንትን እንዳትልብኝ ትቀራረባላችሁ ከሱ ጋር? አዎ አዋየዋለሁ። ቀስ ብዬ እንደ ልጄ ነው የማየው እና አረ ከ3 ዓመት በኋላ እንጂ ማዘር አሁንማ እንዴት ይታሰባል የሚለኝ ልጅ ነው። እንዴት ሆኖ እንደዚህ ሆነ ስለው ማለት ምንድነው ልጁ ስራው ምንድነው? ልጁ እንጨት ቤት ምናምን ነው የሚሰራው። እንጨት ቤት? አዎ ጎበዝ ለፋተኛ ልጅ ነው። እኔ ልጁ ስራ ወዳድነቱ ደስ ይለኛል እና ወደ ውጪ ሊሄድ ስለሆነ ቶሎ መጋባት አለብኝ። ማን ነው ወደ ውጪ የሚሄደው? ጓደኛዬ። እንዴ በምን አይነት ሁኔታ ነው ወደ ውጪ የሚሄደው? ማላውቀው ምን አዲስ ነገር መጣ? ምን እያልሽኝ ነው ሚስ? ለምንድን ነው ትክክለኛ ነገሩን ማትነግሪኝ? እሱ ነው ሽማግሌ የሚልከው? ይሄ ስላት አይ ሌላ ሰው ነው እሱ አይደለም ማለችኝ። በጣም ነው የደነገጥኩት። ማለት አልገባኝም። ፍቅረኛ ያላት አንቺ የምታውቂው ፍቅረኛ ያላት ሌላ ተጨማሪ ሰው ነው? ሌላ ሰው ነው አለች። አዎ አለች። ሌላ ሰው ነው ከውጭ መጥቶ ነው የሚያገባኝ። ሌላ ሰው ነው። እኔ ይሄንን አልቀበልም። ይሄንን እኔ አንደኛ የልጄ ጭንቀት ውስጥ ነው ያለሁት። ስለ ሽምግልና ስለ ሰርግ ማስብበት ሰዓት ላይ አይደለም። መጀመሪያ ልጄን ማግኘት አለብኝ። የልጄን ውሳኔ መስማት አለብኝ። ዛሬ አንቺ በዚህ ምጥ ላይ እያለን ይሄንንስ እንዴት አሰብሽው? ደሞስ ይህ አብሮሽ የኖረውን ልጅ ትተሽ ሌላ ከውጭ መጣ ብለሽ ምን አይነት ዱብዳ ነው የምታወርጂብኝ ብዬ ለአሹም አማከርኩት። እንዴት ይሆናል አለ እሱ። እኛ አስበንበት ተነጋግረንበት ነው እንጂ በጭራሽ ይሄንን ነገር ልታደርጊውም ልሰማም አልችልም። በጣም ተጣላን። በጣም አሁን አመትባረክ በጣም ተጣላን። ቆይ አሹ ይሄን ነገር ሰማ? እሱ ራሱ በጣም ነው አዲስ ነገር የሆነበት። አላሰበውም። እኛም እናንተ የምትኳት እሱ ሲኳትን የሚውለው የወንድሙን ነገር ለመፍታት ነው። መቼም አንተም ታውቃለህ ያለበት ሁኔታ። አሁንም እናንተ ናችሁ የምታውቁት። እኔ ምንም አላውቅም፣ ግን እግዚአብሔር አሸናፊ ነው ብዬ ቁጭ ብያለሁ። የሚሰራውን አላውቅም፣ ግን በዚህ ሁኔታ ላይ ያለው እንዲህ አይነት ነገር ሲመጣ አንተስ ምን ትላለህ? ምን ይባላል አስተሳሰቡ? እና ለኔ በጣም ስለከበደኝ ነው። እሱም አይግረምህ። ጭራሹንም ይሄ ነገር የማይሆን ከሆነ እኔ እዚህ መኖር አልችልም፣ ምንም አልፈልግም ብላ በሆነች ቦርሳ ልብሷን ጠራርጋ ከቤቱ ልቅ ብላ ወጣች። ማለት ምንም መናገር አልችልም። እኔ ስለ ልጆቹ ጭራሹንም ዞሮብኛል። በቃ ያ ነገር ስለጨነቀኝ ነው ደጋግሜ እንትን የጠራው። ቆይ ማለት ሽምግልናውን ካልተቀበላችሁ እዚህ ቤት አልኖርም ብላ በቦርሳ በሆነች ትንሽ ቦርሳ ልብሷን ለቃቀመች ወጣች። አሹ ምንም አላወራትም? እሷን ቀርበው በስተከ ካሹ ጋር ተነጋገሩ። አሹ እኮ ስለሚኪ ጉዳይ ነው የሚከታት። ከኔ ጋር ነው ብዙ የተጨቃጨቅ ነው። ለአሹ እኔ ነኝ የነገርኩት። እንዲህ አይነት ነገር አለ ብዬ የነገርኩት ለአሹ እኔ ነኝ። አሹም የለም እኔም እዚህ ቤት ውስጥ ነኝ ያለሁት። ኧረ ተይ ልጄ ብዬ በምን አቅሜ ስንት ልበል?
ወዲያ ወዲህ እንኳን ስልክ ለመደወል ጊዜ አልሰጠችኝም። እልም ብላ ወጣች። ስልኳም ዝግ ነው። የት እንዳለች አላውቅም። ይኸው 3ኛ ቀኗ ነው ዛሬ። እኔ ስንቱን ላምጠው? እሺ ስንቱን ልቻለው? አንድ አለችኝ ብዬ በቤት የምትንከባከበኝ በቤት አለሁ ያለችኝ ልጄን እንደገና እንደዚህ አይነት ነገር እኔ ምንም አላውቅም። ስለምንነቱ ማን እንደሆነች ማግል የሚልከው ስሙን እንኳን ነው። እስኪ ነግራሽ በቃ ከውጭ ነው የመጣው፣ አስቸኳይ ነው፣ ቀለበት አድርጎልኝ መሄድ ይፈልጋል አለች። ይሄንን እንትን ማትሉኝ ከሆነ እኔ በቃ የራሴ መንገድ ነው የምሄደው አለች። ሄደች። በቃ በምን ላገኛት አሁን ራሱ እሷን ስንቱን ልፈልገው ነው። እሺ ይሄን ነገር እዚህ ካለው ማለት ከፍቅረኛዋ ጋር አውርተሻል? ጠይቀሽዋል? ስለዚህ ነገር የሚያውቁን ማየት ነው የፈራሁት። እኔ ያላየሁትም አላናገርሽውም ብዬ ነበር። እሱን ምንድነው እሱ ወይ ከሱ ጋር ይሁን ነገር እንደገና መልሳ እንትን ብላ ይሆን ብዬ ወደ እሱም ብደውል ስልኩ አይሰራም። የእሱም ስልክ ዝግ ነው፣ የእሷም ስልክ ዝግ ነው። ማለት እንዴት ሆኖ ነው? በምን ታምር ነው እንደዚህ ነገር ሊፈጠር የቻለው? ኧረ እኔ አሁን ምንም ልል አልችልም። እኔ በቃ የትም ልትገኝ አልቻለችም። 3 ቀኗ ነው ብለሽኛል። 3 ቀኗ ምንም ነገር ድምጽ የለም። ጓደኞቿም ጋር ብደውል ምንም አየናት የሚል የለም። በቃ አሽ ታዲያ ለምን ይሄን ነገር ያን ነገር የለም? ምን ወይ በስቶበት ይሆን ጭንቀቱ? ምን ይበል? ቆይ ሉል በጣም ከባድ እኮ ነው። ላሹም እንቆቅልሽ እኮ ነው። ላሹም እንቆቅልሽ ነው እንዴ? ቆይ እሺ የት ልትሄድ ትችላለች? ምናልባት ዘመድ ጋር ምናምን ነገር ጠይቀሻል? ምንም የለም። ምንም ነገር የለም። ግራ ሲገባኝ ነው አንተንም ያጨናነንኩ። ከትላንት ጀምሮ ነው ብዙ ጊዜ የደወልኩብህ። አዎ ይገባኛል። ግን ወደ 3 ቀኗ ነው ደስ ይላል። ፍርጃ ነው። እኔ ምንም የምለው ነገር የለም። በቃ በቤት ውስጥ እንኳን አለ ስለተወሰነ የልጄንም ደግና ክፉ እስክሰማ ድረስ ያለኔና ያለሷ ብዙ ነገር የምንማከረው አብረን በቤት ውስጥ አይዞሽም የምትለኝ እሷ ነች። እሷም ጥላኝ ሄደች። ይሄን ምን ብለህ ትለዋለህ? በቃ ግራ የገባ ነው። አሁን ቤት ውስጥ ከባድ ነው ለኔ። እሺ ማለት የት ልናገኛት እንችላለን? ከማን ጋር ነው እንደዚህ ያን ነገር ውስጥ የገባችው? ልናስብ እንችላለን። ምን እንደሆነ ምን እንደነካት እኔ አላውቅም። ሜርሲ እንኳን እንደዚህ አይነት ልጅ አልነበረችም። በጣም አስተዋይ ልጅ ነች በእውነት። እሷ ራሱ ለወንድሟ እየተጨነቀች በነበረችበት ሰዓት ሚኪን ማስፈቱልኝ እያለች እያለቀሰች የነበረች ልጅ፣ ለቤተሰቦቿ ስትጨነቅ የነበረች ልጅ እንዴት ነው እንደዚህ አይነት ነገር ከአንዳንድ ዱብዳ የምታመጣው? ቤተሰቡ እንደዚህ አይነት ጭንቀት ላይ ያለ እንዴት ነው ሽምግልና ሊላክ ነው ብላ የምታስበው? ሲጀምር ፍቅረኛ ካላት ከሌላ ሰው ጋር እንዴት አይነት ምን አይነት ግንኙነት ምን አይነት የፈጠነ ግንኙነት አድርጋ ነው ማለት? ቆይ ይቅርታ እና እማዬ ማለት አንድ ነገር እስኪ ከዚህ ልጅ ጋር አሁን ፍቅረኛዋን አውቀዋለሁ ብለሽኛል አይደል? አዎ። እስኪ ከፍቅረኛዋ ጋር ምናልባት ተጣልተው ተለያይተው ከነበረ ረጅም ጊዜ ሆናችሁ ከነበረ ነው ወይስ በቅርቡ አውርተሽው ታውቂያለሽ ከሷ ጋር እንዳይያለ? ኧረ በቅርብ አውርቼዋለሁ። ከበዓል በፊት አውርታችኋል? አውርቼዋለሁ። እና ምንም እንደዚህ አይነት ነገር ምንም ችግር እንዳልተፈጠረባቸው ነው። እሷ ድብቆና ነው ወዲያም ሙዲም እያለችውን ይሄ በድንገት ቤት መጥቶ እንደሆነ አላውቅም። እኔ ለሁላችንም እንቆቅልሽ ይመስለኛል። ምንም የማውቀው ነገር የለም። እሺ ስለሱስ አልጠየቅሻትም? እሱን ምን አድርገው ሌላ እንደምታገባ ነው? አይመለከትሽም ማለት አይመለከትሽም? አዎ እኔም በሱ ነው በጣም ብዙ ምን ማለት ነው አይመለከትሽም ማለት? አይመለከትሽም። እኔ በቃ ከዚህኛው ጋር መሆን ነው የምፈልገው። በቃ ይሄ ቶሎ ነው የሚሄደው፣ ቶሎ ቀለበት አድርጎልኝ ነው የሚሄደው። በአስቸኳይ መሄጃው ሳይደርስ ሽማግሌ ተልኮ ቶሎ ቀለበት ማድረግ አለብኝ ነው የምትለው። እኔ ደግሞ ይሄንን በዚህ ልጄን እንደዚህ እያባጥኩ ገና የልጄ ነገር አንድ ቢሆንም በቃ አይምሮ ያልተቀበለውን በጭራሽ። አድራሻውን ምናምን ታውቂያለሽ? የእሱን ቤቱ ምናምን የት እንደሆነ የፍቅረኛዋን አዲሱን ሳይሆን ያገባዋለሁ የምትለውን ሳይሆን መጀመሪያ የምታወሪውን የት አካባቢ እንደሆነ ምናምን ታውቂያለሽ? አካባቢያቸው እንኳን ወደዚሁ አዲስ አበባ ነው፣ እዚሁ ቅርብ አካባቢ የሚሰራበት ቦታ ግን የሆነ እንጨት ቤት መሆኑን አውቃለሁ። ስሙን ቦታውን አላውቀው። ስሙን ታውቂዋለሽ? የእንጨት ቤቱን? አዎ ቦታውን እንኳን አላውቀው። እኔ እኮ አሁን የሁለቱም ስልክ መጥፋቱ ነው ግራ የገባኝ። ወይስ እሱ ተናዶ የሆነ ነገር አድርጓት ይሆን ወይ ምን ተፈጥሮ እንደሆነ እኔ ምንም ላውቅ አልቻልኩም። ማለት በእንደዚህ አይነት ጭንቀት ውስጥ
እንደዚህ አይነት ሁኔታ ውስጥ እያሉ ሌላ ተጨማሪ ጭንቀት መጨመር ለምን አስፈለገ? እኔ አላውቅም። እኔ በልጆች ሰው ይፈተናል። እኔ እንኳን ሜርሲ ትንሽ ልጅ አይደለችም መቼም ብዙ ነገር ማገናዘብ የምችል ልጅ ነች። ብዙ ነገር እንደ ሴት እንኳን ቤቱን ከእናቷ በታች ማኔጅ የምታደርግ ልጅ እሷ ነች። ማን አለኝ? እንዴት ሆኖ ነው ማለት ቤተሰቡ ላይ እንደዚህ አይነት ዱብዳ ልታወርድ የምችለው? እኔ እኮ ያውላ ፈተና ሲመጣ እሷ ከጎኔ ሆና እናቴ ባትለኝ እኮ እስካሁንም የለውም። አሁንማ በቃ ከነጭራሹ አውጥታ ጣለች። ምን እንደምሆን አላውቅም። ልጄን ብቻ እግዚአብሔር በሰላም ያምጣልኝ። ባለችበት እሷም ደህናቱ ክፉ ብቻ አይንካቸው። እኔ ምንም የምለው ነገር የለም። ጨከነችብኝ። ትንሽ ግራ ገባኝ እናቴ። ምን ማለት እንዳለብኝ ሉሊ አውቃለሁ። ብዙ ነገር ክብደት እንዳለው አውቃለሁ። የተደራረበ ነገር ሆነ ይከብዳል። ልክ ነህ ሉሊ። እንዴት አድርጌ ልወጣው? አንተን ካልጠራሁና ደግሞ ለአንተን ካላማከርኩ እንኳን ጠራሽኝ። እኔ እንኳን ስለጠራሽኝ እኮ ነው ደስ ብሎኛል እኮ። ምን እንደሚበዛብህ አውቃለሁ፣ እንደማስጨንቅህ አውቃለሁ። የወንድምህን ነገር ሳትፈታ ይሄንን የሚኪን ጉዳይ ወደ ላይ ወጥታች እያላችሁ ነው። ለራሳችሁም ብዙ ጉዳይ ተወጥራችሁ እንደምትውሉ አውቃለሁ። ግን ከአቅሜ በላይ ስለሆነ አብሰልስዬ ነው አንድ ቀን ሙሉ በቃ ምንም ማድረግ ለማን ልንገረው? ሰውም ይታዘበናል። ቆይ ምንድነው እየተከናወነ? ምንድነው እየተፈጠረ ያለው? ሜርሲ ምንድነው እያደረግሽ ያለሽው? ማለት እናትሽ ያለችበትን ነገር ታውቂያለሽ? እርግጠኛ ነኝ ቪዲዮአችንን በደንብ ታያለሽ። እናትሽ ምን ይላዋልሽ? ግን እናትሽ ላይ ምንድነው እያደረግሽ ያለሽው? እቺ እናት አታሳዝንም? በስንቱ ነው የምትሰቃየው? ከአንድ ነገር ውስጥ ወጣ ስትል ሌላ አንድ ነገር ይገጥማታል በልጆቹ። ከአንድ ነገር አመለጥኩ ስትል ሌላ አንድ ነገር ይገጥማታል። አሁን ያለችበትን ጭንቀት ህመሟን እያየሽ ለምንድን ነው እንደዚህ አይነት ነገር ውስጥ የምትከቻት? ቢያንስ ነገሮችን ቁም ብለሽ ማስተዋል ትችያለሽ አይደል? እሺ የፈለገው መብትሽ እኮ ነው። የፈለግሽውን ሰው መርጦ ማግባት፣ የፈለግሽውን ሰው መውደድ መብትሽ ነው። እሱ ማንም አይቃወምሽም። ምናልባት የመጀመሪያ ፍቅረኛሽ ያልተመቸሽም ይሆናል ወይ ደግሞ አልተስማማችሁም ይሆናል። ተነጋግራችሁ ይሁን በመግባባትም ባለመግባባትም ተለያይታችሁ ሊሆን ይችላል። ሌላ ሰው አግኝተሽ ሊሆን ይችላል። ነገር ግን እናትሽ ባለችበት በእንደዚህ አይነት ሁኔታ ውስጥ ይሄ ነገር ተገቢ ነው? አሹ ባልተረጋገበት ሁኔታ ውስጥ ስለ ቤተሰባችሁ እየተሯሯጠ ያለበት ሁኔታ ነው ወንድምሽ። ቢያንስ ቀርበሽ እንኳን እንደ ወንድም ማናገር እኮ ትችያለሽ። እሱ ኧረ ዱብዳ ነው የጣለችብኝ። በስመ አብ ወወልድ ወመንፈስ ቅዱስ። ወይ በስመ አብ። መቼም እናትሽ አሟት እንደዛ ስታለቅሽ እንደነበር አትረሽ። አሁን እንደዚህ ለእናትሽ ጀርባ ሰጥተሽ ዕቃሽን ጠቅልለሽ መውጣትሽ እናትሽ እንድድንልሽ ምን አይነት እንባ እንዳነባሽ ታውቂያለሽ? እንዴት ለተቀን እንደለፋሽ ሆስፒታል ላይ እንዴት እንደተሰቃይሽ ታውቂያለሽ? ድሌ ነው። እናቴ እባክሽን አታልቅሽ። እኔ ፈልጌ አናግራታለሁ። ብቻ በደህና ትገኝልኝ። እኔ ሌላ ምንም አልልም። ሉሌ በርትተህ ልጄ አንቺ በሁሉም ነገር አሰማኝ። ኧረ እኔ በቃ እንደው ምንም ደስ የሚል ነገር አላገኘሁም። በቃ እስኪ አስቢው፣ በአሸናፊ እንደዛም ባነባች፣ በሚኪ ያነባች፣ አሁን ደግሞ ባንቺ በእያንዳንዳችሁ በልጆቿ ማልቀስ ግድ አለባት። በልጆቿ በሚመጣ ነገር በጠቅላላች እናት እቺ እናት እኮ እፎይ ብላ ልትጦር የሚገባት እናት እኮ ነች። ለምን ኧረ በፈጣሪ እናቴ እባክሽን አታርቅሽ። እኔ አፈላልጌ እባክሽን ከቻልሽ ሜርሲ ይሄን ቪዲዮ ታያለሽ እርግጠኛ ነኝ። እባክሽን ቢያንስ እኔን አናግኝ። ወንድምሽ ነኝ አይደል? እኔን አግኝና አናግሪኝ። መሆን ያለበትን ነገር እንዲሆን እናደርጋለን። መሆን ያለበት ነገር መሆን ካለበት ይሆናል። ግን በአግባብ ነው። በተረጋጋ መንፈስ ተነጋግረን ነው ልጄ መስከፍ የሚፈታ ምን ብላ ተረጋግታ ቤተሰቡም ተማክሮበት ሁሉንም ተማምነን ይደርሳል ሁሉም ነገር። አሁን ነገ ጠዋት አንድ ነገር ብሆን አሁን እዚህ ጋር ልትቆም ነው። ይሄስ ኑሮ ሊያስደስታት ነው? ያየችውን ይታየ እንዴት አይነት ልብ ሰጥቷት ነው የጠፋችውን? ግራ የገባኝ ነገር ይሄ ነው።
ወንድሟን እንዴት እንደምትወደው ለወንድሟ እንዴት እንደምትሆን ለወንድሞቿን ምን አይነት ዋጋ እንደከፈለች ታውቀዋለች። አብረን ስንት ነገር ሆነናል። ስንት ነገር ቤቱን ይዛ ያለችው እሷ ነች። እኔን ይዛ ያለችው እሷ ነች። እሷ በዚህ መሀል ዱብዳ ስትጥልብኝ እንዴት ልሆን እኔ? እንደው ወላሂ ፍረደኝ። እኔ ምንም አልልም። ለአንቺ ብቻ አይደለም ለእኛም ራሱ ግራ የሚያጋባ ነገር ነው። ያውም አንቺ ጓደኛዋን እያወቅሽው ጭራሽ ሌላ ሰው ነው ብላ ስትነግርሽ ደግሞ ምን አይነት ስሜት ልትገቢ እንደምትችል በደንብ ይገባኛል። በዛ ላይ ባልተጠበቀ ሁኔታ ይሆናል በማይባልበት ታይም ላይ እንደዚህ አይነት ጊዜ ጠብቃችሁ እስኪ እንደው ምናልባት ፍቅረኛዋ ነኝ ብለህ ልታገባት የመጣው ሰው ራሱ የቤተሰቧ ያለበትን ጭንቀት አታውቅም። ቤተሰቧ ያለበትን ሁኔታ አታውቅም። ችግር ነው። እንዴት ተብሎ ነው አሁን እናት በዚህ ጭንቀት ውስጥ ሆና ለሽምግልና ልትቀመጥ የምትችለው? ወንድሟ በሌለበት ድንገት ከመሬት ተነስቶ ሽምግልና ሊላክ ነው። መጀመሪያ እኮ ይቀርማል እኮ አይደል? ፍቅረኛ እንደቀየረች ሌላ ሰው እንደያዘች ከሌላ ሰው ጋር እንደሆነች ከመጀመሪያው ጋር እንደተለያየች ይቀርማል መናገር። ከዛ ሁለተኛ ሌላ ፍቅረኛ እንደያዘችና መግባባት እንደሚፈልጉ ረጅም እንደሚያስቡ መናገር፣ ለቤተሰብ ማግባባት የሚባል ነገር አለ። ከዛ ሁሉ ነገር በእቅድ እኮ ነው የሚሆነው አይደል? ትዳር ዘሎ የሚገባበት ነገር አለ። እንደፈለግን ዘው ብለን ገብተን ምን መሰረተው ነገር አለ። ጥንቃቄ የሚፈልግ እንዴ። አንተስ ማነህ? ሜርሲ ማነች? ስለ ሜርሲ ምን አውቀ ነው ሜርሲም በአንድ እንደዚህ ከአንዳንድ በጥድፊያ በችኮላ ለማግባት እንትን ያልከው? እንግዲህ ከበዓል በፊት የመጀመሪያ ፍቅረኛውን አውርቻለሁ ካለች እናቴ ያ ማለት አልተለያዩም፣ ወር ደግሞ አሁን ሰሞኑን የተለያዩት ማለት ነው። ይሄ ነገር ደግሞ እንጃ ምን ተብሎ ሊገለጽ እንደሚችል አላውቅም። ልጆቼ ነገር እንደው ልጅስ እንዴት ነው እየሄደች እኮ ታይን እሷም ወዲያ ወዲህ የምትል እሷ ነበረች እኮ። ምን አደርጋታለሁ? ምን አደርገዋለሁ? እሱም እዛ ይጨነቃል። እስኪ ለማንኛውም በተቻለኝ አቅም እናቴ እኔ የሜርሲን ጓደኞች ለማግኘት እሞክራለሁ። የሜርሲን ጓደኞች አፈላልጋለሁ። የሜርሲን ጓደኞች እጠይቃቸዋለሁ። ምናልባት እነሱ ጋር ማርፋ ከሆነ እነሱ ጋርም ካለች ላዋያቸው እሞክራለሁ። ያለችበትን ቦታ አፈላልጌ አግኝቼ ሜርሲን ለማናገር የቻልኩትን ነገር አደርጋለሁ። አንቺም በምንም መልኩ ይልሽ ማልቀስ አይጠበቅብሽም። ከባድ ነው ለኔ አውቃለሁ እናቴ፣ ግን ማልቀስ አይጠበቅብሽም። የሚለኝ ነገር የለም አሁን እዚህ ላይ ከባድ ነው ለኔ። አንደኛ የልጁን ሁኔታ አላወቅኩት፣ አላየሁት፣ ምን ላይ እንዳለ ይጥቆር ይቅሳ፣ ይመቸው አይመቸው። እስር ቤት ከባድ ነው። የሚኪ ጉዳይ ሚኪ ምንም የማይችል ልጅ ነው። የልጅ ሁኔታ ያሳስበኛል፣ ያስጨንቀኛል። አሁን ደግሞ እሷ ይሄን ዱብዳ ጣለችብኝ። ለእኔ ምንም ቃላት የለም። እንግዲህ እግዚአብሔር ማምነው አምላክ እኔ ለሱ ሰጥቼዋለሁ። ከምንም ከአቅሜ በላይ ነው። በቃ ከባድ ነው። ችግር የለውም። እኔ እንደሚሆነው አደርጋለሁ። እናቴ የቻልኩትን ነገር አድርግና እግዚአብሔር ይቅደም፣ እሱ ይርዳ። የልጆቼንም ነገር ለሱ ሰጥቼዋለሁ። የዚችን ደግሞ ትንፋሽ እግዚአብሔር ያሰማኝ። እሱስ በእስር ቤት ነው፣ በቁጥጥር ነው። መቼ የሚራበው የሚጥማው ምንም ይሁን ይጎሳቆልም እግዚአብሔር ነገ መንገድ አለው። የዚች ደግሞ ምን ላይ የሴት ልጅ ነች፣ የእሷ ደግሞ ሲጨመር ከብዳል። እሺ ለማንኛውም ጊዜ አላባክንም። አሁኑኑ እንቅስቃሴ አደርጋለሁ። እግዚአብሔር ያግዝ። ያኛውንም እንዳትረሳብኝ እንዳትረሳ። እንግዲህ አደራ ሰጥቻለሁ የልጆቼን ነገር። አንተንም እግዚአብሔር ይጠብቅ፣ አሹንም ይጠብቀው። አሜን። ምን እንደሚል አላውቅም። እሱም እንትን ብሏል። አሹ ራሱ ትክክል አይደለም። እስኪ አናግረዋለሁ። እሱንም ደውዬ አናግረዋለሁ። በጣም እሱንም አይዞ በለው እንጂ አሹ በጣም ተደራርቦበታል። በጣም አዎ። ምናልባት እኔንም ላለማስጨነቅ ነው ይሄን ነገር ያልነገረኝ። ምክንያቱም ያው ያለውን ነገር ያውቃል። ስራም ላይ የፈጠርኩ ያለውን ጫና ያውቃልና በሚኪ ምክንያት ያው ባለፈው ቃል እንደገባሁት ስራዬን አቁሜያለሁ እንዳልኩት እስካሁንም ስራዬን አቁሜ ነበረ።
አሁንም አንቺ ስለሆንሽብኝ ነው ቪዲዮ ለመቅረጽ ነው የተነሳሁት። ሎሌ እንደኔ የተቸገረ ስንት አለ። እንደዚሁ መላ ነው እኮ መፍትሄ እኮ እናንተ ናችሁ። አሁንም የልጆችን ነገር ላደራ ሰጥቻለሁ ከእግዚአብሔር ጋር። እሺ የምታደርጉትን አድርጉ። ጓደኞቿን የምታውቅ ከሆነ እስቲ ከነሱ ጋር ተወያይታም እንደሆነ ወይ ወደ እነሱም ተጠግታ እንደሆነ እነሱም የሆነ ያለችበትን ቦታ የሚያውቁ ከሆነ እንደው ለእኔ ሲሉ ፍንጭ ይስጡኝ እባክህን። እኔ ምንም አልፈልግም፣ ትንፋሿን ብቻ ነው የምፈልገው። በቃ እኔ እኮ ከወደደችው ነጥቄ ያላስቀራትም። እንደሱ አይደለም አባባሌ። ይሄ ነገር ላይ ነው ያለነው። እንዴትስ ሊሆን ይችላል? እናስብበት፣ እንመካከር፣ ጊዜ ይኑረን ማለት ነው። ሱሪ ባንገት ነገ ዛሬ ተደርጎ ነገ ሽማግሌ ሲባል እዚህ ቤት ውስጥ እንዴት ነው የሚቀበለው? እንዴት አይነት ጭንቅላት ነው የሚኖረኝ? ያንን እኮ ቆም ብላ ማሰብ ያለባት እና ይሄ ነው የምታዝንልኝ የምትራራልኝ ከሆነ እውነት ለእናቷ የምታዝን ከሆነ ትንፋሿን ካለችበት ታሰማኝ። በቃ በቃ እኔ የቻልኩትን ነገር አደርጋለሁ። አንቺ አትረበሽ እባክሽን፣ ራስሽን ጠብቂ። አንቺ አትረበሽ እባክሽን። አንቺ አሁን ለራስሽ እያመመሽ ነው። ምንም መጨናነቅ እንደሌለብሽ ተነግሮሻል። በምንም ነገር መበሳጨት እንደሌለብሽ ነገር ተነግሮሻል። ስለዚህ እባክሽን ይህንን ነገር ታዩ፣ አትበሳጪ። ንዴትሽን ምናምን ቆጠብ አድርጊ። በቃ እናቴ የሚሆነው በጠቅላላ ይሆናል። ሁሉም ነገር በእግዚአብሔር ፍቃድ ነው። እሺ እጠብቃለሁ። እሺ እናቴ፣ እሺ ምን አውቃለሁ። ቀኔ የቻልኩትን ነገር በጠቅላላ አድርጋለሁ። እሺ እሺ፣ እግዚአብሔር ይርዳ። አሜን። እግዚአብሔር እስኪ ተመልካቾች፣ ያው ለማንኛውም ከቀናት በኋላ ነው እንግዲህ ከጊዜያት በኋላ ማለት ይቻላል እና ወደ ሚዲያው የመጣሁት ተመልሼ ያው ወስኜው የጠፋሁትን ነገር ሁላችሁም ታውቁታላችሁ። የመጨረሻ ቪዲዮንም ሰርችላችሁ እንደነበር ነግራችኋለሁ። አሁንም እናቴ ስለሆነች ነው፣ ለሷ ስል ነው ይሄን ነገር እያደረኩ ያለሁት። እስኪ ጓደኞቿን አፈላልጋለሁ፣ ያገኘሁትን ሰው ለማናገር እሞክራለሁ። ለማንኛውም አብራችሁኝ እስከ መጨረሻው ድረስ በድጋሚ እንድትቆዩ ጋብዛችኋለሁ። መልካም ጊዜ። እንግዲህ ውድ ቤተሰቦች ያው የትም ሳንርቅ የትም ሳንባዝን እዚሁ አካባቢ ሰፈር ውስጥ እንግዲህ ስለ ሜርሲ ጓደኞች ስናጣራ አንድ ጓደኛዋ በደንብ የምትቀርባት ቤስት ፍሬንድ የምትባል ጓደኛ እንዳለች ታውቀን እንግዲህ እሷን ጠርተን ለማናገር እንግዲህ ቆይታ እናደርጋለን። አብረናት ያለ ነው ያው እዛው እነ ሜርሲ ቤት ነው እንድትመጣ ያደረኳት ማለት ነው። ምክንያቱም ያው ሙሉ በሙሉ ወሬው ወደ ሰፈር ውስጥ እንዳይሰራጭ ውጭ ላይ እንዳይወጣ በሚል ቤታቸው ውስጥ ነው እንግዲህ ነገሩን እያደረግን ያለ ነው። ለማንኛውም እስኪ ከሷ ምን እናገኛለን ምን እንሰማለን የሚለውን አብረን በደንብ የምንሰማ ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። በድጋሚ መልካም ጊዜ መልካም ቆይታ። በመጀመሪያ ፈቃደኛ ስለሆነች ስለመጣሽ አመሰግናለሁ። እስኪ ማለት ከትውውቅን ጀምርና ያው የሜርሲ ጓደኛ እንደምሆንሽ መጠን ያለ ነው ያው የእነሱ የምታውቂው ቤት ነው። ሌላ መራቅ ያለ ቦታ ይዘንሽ አይደለም። ከትውውቅን ጀምርና እስኪ ማን ልበል ስምሽ? ስሜ ቤዛዊት ይባላል። ቤዛ። መልካም እሺ ቤዛ፣ እስኪ ምን ያህል ጊዜ ሆናችሁ በጓደኝነት ከሜርሲ ጋር? ከሜርሲ ጋር አብሮ አደግነን። ከልጅነታችን ጀምሮ አብረን ያደግነው አንድ ሰፈርም ነው። አብረን ያደግነው በቃ አብረን የተጫወትን ያደግነው። ስለዚህ ያው ከልጅነት ጀምሮ በደንብ ትተዋወቃላችሁ ማለት ነው? አዎ የረጅም ጊዜ ጓደኛዬ ናት። እንዴት ወደ ጓደኝነት ገባች ማለት እንዴት ጓደኛ አልተመሰላችሁ? ማለት ከልጅነታችን ጀምሮ ነው አብረን የተጫወትነው። ትምህርት ቤትም አብረን ነው እስከ 10 ድረስ እስከ 10 ነው የተማርኩት። እስከ 10 ድረስ አብረን የተማርነው። አንድ ላይ ነው ትምህርት የሚያስቀጥላችሁት? አዎ። እስኪ ምን ይመስላል በልጅነቷ የእሷ ባህሪ አስተዳደጓ ምን ይመስላል? ሜርሲ በጣም ቁጥብ ናት። በጣም ጎበዝ ልጅ ናት። ትምህርት ላይ ደግሞ በጣም ጎበዝ ናት። እኔንም ታስጠናኝ ነበረ። እኔንም በትምህርት ምናምን ታግዘኝ ነበረ እና በጣም ትሁት ናት። ሁሉንም ሰው ታከብራለች። በጣም ስነ ስርዓት አላት። ስለዚህ ትምህርቷ ላይ ምናምን ነገር ጎበዝ ነች ማለት ነው? በጣም ጎበዝ ናት። ከቤተሰቦቿ ጋር ከወንድሞቿ ጋር ምናምን የነበራት ሪሌሽንስ? ሁሉንም ነው የምታከብራቸው። ቤተሰቦቿን በጣም ነው የምትወደው። ለእናቷ ደግሞ በጣም አይደለ? ያው መቼም ቤተሰቦቿ ያሉበትን ነገር ምናምን ታውቂያለሽ? አዎ አሁን ላይ ያሉበትን ነገር አውቀዋለሁ። ትንሽ ከበድ የሚል ሁኔታ ውጥረት ላይ ነው ያሉት። ሁሉም ነገር ጥሩ አይደለም ለነሱ። አሁን ላይ ከባድ ነገር ናቸው። መቼም ያው ሜርሲ ከልጅነት ጀምሮ ጓደኛሽ ከነበረች
ትምህርት ላይ ምናምን ነገር እንዳልሽው ጎበዝ ነች፣ ታግዘኛለች፣ ታስጠናኛለች ብለሻል። አዎ ብዙ ነገሮችን ስለሷ ታውቂያለሽ ብዬ አስባለሁ አይደል? ስለ ጓደኛ ስትሆኚ ሚስጥር ትከፋፈላላችሁ ምናምን። ሌላ ተጨማሪ ጓደኞች አሏችሁ? ሁለታችን በጣም ጓደኛ ነን፣ ግን በሆነ አጋጣሚ የምታውቀው ሰው አለ። በጣም ቤስት ባንሆን ሁለታችንም ግን ሁለታችንም በቃ ኦኬ። በደንብ የምትቀራረቡ ሁለታችሁ ናቸው፣ ግን ደግሞ ሌሎች ጓደኞች ይኖራሉ አሉ፣ ግን ይሄን ያህልም ማለት ነው። በቃ አንድ ላይ ሁለታችን ብቻ ነው የምትወያዩት፣ ሚስጥር የምትከፋፈሉት አይነት ነገር አለ። ሁለታችን ብቻ ነው። ሁለታችሁ ብቻ ናችሁ። አንቺም ሌላ ጓደኞች የለሽ ልክ እንደሱ ነሽ? አዎ። ስለዚህ ብዙ ነገሮች አለ አንቺ ሼር ታደርገሻለች ማለት ነው? አዎ፣ እንደ እህት ነን። ረጅም ዓመት አብረን ያሳለፍነው። ለምሳሌ ፍቅረኛ እንዳላት ታውቂያለሽ? አዎ ታውቂያለሽ? በጣም ጥሩ። እስኪ ስለሱ ንገሪኝ። እንዴት ተዋወቁ ከሱ ጋር? ኪሩቤል ይባላል። ሰፈር ነበረ ቡፌ ምናምን የሚሰራው። ኦኬ። እንጨት ስራ ነው የሚሰራው ማለት ነው? እንጨት ስራ ነው የሚሰራው እና በዛ አጋጣሚ ነው ከማዘሯ ጋራ በማሰራት ሄደው በዛ አጋጣሚ ነበር የተግባቡት። ኦኬ። ማለት እናትየው የሚሰራበትን ቦታና ነገር ያውቃሉ? አሁን ቀይሯል፣ ግን እንደዛ ነበር የሚሰራው። ኦኬ። አሁን ቦታ ቀይሮ ነው? አሁን ቦታ ቀይሯል። አዎ እንጂ በፊት ያውቁ ነበረ? አዎ። ከሱ ጋር በፊት ማሰራት ሄደው ነው ያወቁት? አዎ፣ በዛ አጋጣሚ ነበር የተዋወቁት። እሺ፣ በዛ አጋጣሚ ተዋወቁ። ከዛስ? ከዛ ቀስ ቀስ እያለ ወደ ፍቅር ቀየሩት እና በጣም ነው የሚወዳት እሱ። ሁለቱም በጣም ይዋደዳሉ። እሱ ደግሞ በጣም በጣም ጥሩ ሰው ነው። በጣም ነው የሚያከብራት፣ በጣም ነው የሚወዳት እና ለእሷ በጣም በቃ ጥሩ ሰው ነው። ባህሪው ምን አይነት ልጅ ነው? እስኪ ስታስብ ማለት ቤተሰቦቹ ምናምን የት እንዳሉ ምናምን የሚታወቅበት ነገር አለ? የስራ ሰው ነው። በጣም ጎበዝ ልጅ ነው። ብዙ ጊዜውን ስራ ላይ ነው የሚያሳልፈው እና ከእሷ ጋር ነው አብዛኛውን ጊዜ የሚያሳልፈው። በጣም ነው የሚወዳት፣ ያከብራታል። በጣም ስነ ስርዓት አለው። በቃ ለሚርሲ በጣም ነው የሚሆናት። አሪፍ ሰው ነው። የቤተሰቦቹ አድራሻ ምናምን አለሽ? የቤተሰቦቹ አድራሻ የለኝም። እዚሁ አዲስ አበባ ልጅ ነው ወይስ ክፍለ ሀገር ልጅ ነሽ? አዲስ አበባ ልጅ ነው። አዲስ አበባ ልጅ? አዎ። ምን ያህል ጊዜ አብረው ቆዩ ሁለቱ? 2 ዓመት። 2 ዓመት? አዎ። በፍቅር 2 ዓመት አንድ ላይ ቆይቷል? አዎ 2 ዓመት። 2 ዓመት ነው። ታዲያ 2 ዓመት አንድ ላይ ቆይቷል ማለት ረጅም ጊዜ ነው። በጣም ይተዋወቃሉ። በጣም ተግባብተው ነው ያሉት ማለት ነው። ደስ ይላል። በዚህ ሰሞኑን የሆነ ለየት ያለ ነገር ምናምን ነገር አይተሽበታል? ያው ምናልባት ቤተሰብ ላይ ባለው ነገር ሊሆን ይችላል። አይ ቤተሰብ ላይ ካለው ነገር ውጪ፣ ያው ቤተሰብ ላይ ያለው ነገር እንዳለ ሆኖ ከዛ ውጪ በፐርሰንም ላይፏ የሆነ ለየት ያለ ነገር ምናምን ነገር ባህሪዋ ሲቀያየር ነው ካንቺ የሆነ ያለምሽው ነገር አላየሽበትም? ትንሽ ባህሪዋ ግራ ያጋባል ይመስለኛል አሁን ላይ ማለት ከመቼ ጀምሮ? አሁን በዚህ 2 ወር ውስጥ ምናምን ብዙ ነገሮች እየተቀያየሩ ነው ማለት ግራ የሚያጋባ ከሷ ባህሪ ጋር የማይሄድ ነገሮችን ነው እንትን ያለችው ነው። አሁን ላይ ትንሽ ግራ ታጋባለች ማለት ጓደኛሽ ነች መቼም አይደል? እንደዚህ አይነት ባህሪ ስታይባት ትጠይቂያታለሽ። ምን ልጅ ነው ምናምን በሚል እንግዲህ መቼም ምን እንደተፈጠረ ትጠይቂያታለሽ። እሷም ደግሞ ትነግርሻለች ብዬ አስባለሁ። አዎ፣ ግን በቃ እኔ እንዴት እንደሆነ አላውቅም። ብቻ ብዙ ነገሮች እየተቀያየሩ ነው ማለት ማላውቃት ልጅ እየሆነች ነው። በቃ እንዴት ልበልክ፣ ጸባይዋ ሳይሆን በቃ ሁሉ ነገሩ የተቀያየረ ነው። ምን እንዳጋጠማት አላውቅም፣ ግን ግራ የሚያጋባ ነገር ነው። በቃ ማይባት ነገር እኮ ያንን ግራ የሚያጋባ ነገር መቼም ትጠይቂያታለሽ። ምን ሆነሽ ነው? ምን ተፈጥሮ ነው? ምን አዲስ ነገር ኖሮ ነው? ምንድነው እያስጨነቀሽ ያለው? ምንድነው ባህሪሽ እየተቀያየረ ነው ትያታለሽ። ምክንያቱም አብሮ አደግ ጓደኛሽ ስለሆነች። አዎ። እና እንትን ከኪሩቤል ጋር ነበሩ ጓደኛ ረጅም ጊዜ ብዬ ካለው ግን ነው ይህን ሰሞን ደግሞ ከሌላ ሰው ጋር የምታወራው ሰው አለ ማለት እኔ አላየሁትም አላወቅኩትም፣ ግን በቃ በስልክ ረጅም ጊዜዋን በጣም ታወራው ነበረ። እንዴት አወቅሽ ይሄንን አንቺ? ማታ አንድ ላይ ነው የምናመሻው፣ ወይ እዚህ ቤት ወይም እኛ ጋር ነው የምናመሻው። እስከ 3 ሰዓት ምናምን ነው እናመሻለን እና እያወራን ምናምን ነው የምናመሻው እና ብዙ ጊዜ ይደወልላታል። ረጅም ሰዓት ወጥታ ነው የምታወራው። ቴክስት ትጻጻፋለች ምናምን። ይሄ ደግሞ የሚርሲ ባህሪ አይደለም። አትወድም ጭራሽ እንዲህ ረጅም ሰዓትም ስልክ ማውራት አትወድም። ቴክስትን መጻጻፍ ምናምን አትወድም እና ረጅም ሰዓት ነው የምታወራው። የበላችም ቴክስት ትጻጻፋለች ምናምን። በጣም ግራ ገብቶኝ ስለነበር ጠይቄያታለሁ እና በቃ በስንት ልመና ነገረችኝ። ምንድን ነገረች? ማለት ቅርብ ጊዜ የሆነ ሰው እንደወደደች እና የኪሩቤልን ጉዳይ ምን ማድረግ እንዳለባት በጣም ግራ እንደገባት ምናምን ነገረች። ከኪሩቤል ጋር ሳይለያዩ ሌላ ሰው ወደደች? አዎ። እንዴት ሆኖ? ቆይ ማለት ሁለት በአንድ መውደድ ይቻላል?
እኔ እንጃ አላውቅም። ብቻ እኔም ግራ የገባኝ እሱ ነው። እና ትጸጸታለች፣ ታለቅሳለች። በቃ አንዳንዴ በጣም ደስተኛ ትሆነች። በቃ ግራ የሚያጋባ ባህሪ ነው የምታይባት። እና ይሄን ነገር በደንብ አልጠየቅሻትም? ማን ነው ይሄ ሰው ምንድን ነው ምናምን ነገር? እነግርሻለሁ እያለችኝ ነበር። እና ምንም በቃ ሁሉንም ነገር በሚስጥር ይፋ እንዲወጣ ምናምን አትፈልግም ነበረ። እና ቅርብ ጊዜ ደግሞ ሽማግሌ ሊላክ ነው ምናምን አለችኝ። ሽማግሌ ሊልክ ነው ምናምን። እኔ እንደውም ኪሩቤል ነበር የመሰለኝ። ከዛ አይደለም ምንም ነገር አለች። ዝም ብሎ ከመሬት ተነስቶ ማንነቱ ሳይታወቅ ምንነቱ ሳይታወቅ ሽማግሌ ሊልክ ወሰነ። እኔም ግራ የገባኝ እሱ ነው። እኔም አይቼው አላውቅም። በቃ በየትኛውም አጋጣሚ ላየው ሞከርኩ፣ ግን ላየው አልቻልኩም። ማለት በምን አይነት አጋጣሚ ለማየት ሞከርሽ? ማለት ስልኳን እንትን ብዬ ምናምን ስልኳን ወስጄ ምናምን ለማየት ፈልጌ ነበረ፣ ግን አልቻልኩም። ፎቶ ካለ ምናምን ግን ምንም ያየሁት ነገር የለም። እንደው ስለ ማንነቱ ዲፕ አልጠየቅሻትም አንቺ? ማን ነው ይሄ ሰው ምንድን ነው ምናምን? እነግርሻለሁ ነው የምትለኝ። በቃ ሁሉንም ነገር አንዴ እነግርሻለሁ፣ ግን ትንሽ ጊዜ ጠብቂ ምናምን። የት እንደተዋወቁት የት እንዳወቀችው ምንም የነገረችኝ ነገር የለም። ብቻ በጣም ኃይለኛ ፍቅር ውስጥ እንዳለች ነው የነገረችኝ። የኪሩቤልን ጉዳይ ግን ምን ማድረግ እንዳለባት ግራ እንደገባት ነው። ለምንድን ነው ግራ የሚገባት? ኪሩቤልን ጠልተዋለች ወይስ ምንድን ነው? አላውቅም። እሱንም የምትወደው ይመስለኛል። ግራ የሚያጋባ ነገር ነው ማለት። ስለ ኪሩቤልም ስታወራ እያለቀሰች ነው የምታወራው። በጣም ነው የምታዝንለት። እንደ በፊቱ ነው። ምንም የተቀየረ ነገር የለም። ኪሩቤል ጋር ለእሱ ያላት ስሜት እና ምን እየሆነች ስለዚህ እሱንም ታወራለች እዛም ታወራለች ነው። ሁለቱንም ነው የምታወራቸው እንጂ ከኪሩቤል ጋር ያለውን ነገር አላቆመችም። ጭራሽ አልቋጨችም ወይ ደግሞ በስልክ ማውራቷንም መገናኘቱንም አላቆመችም። እና እኔም ግራ በጣም በቃ ከእሷ ባህሪ ጋር ጭራሽ ስለማይሄድ በጣም ግራ ገብቶኝ ነበረ። ማለት እሷ እንደዚህ አይነት ልጅ አይደለችም። እና በጣም ግራ የሚያጋባ ነገር ምንድነው? ምናልባት እስኪ ስልኩ ምናምን ነገር አይተሽ ታውቂያለሽ ወይ? እሺ ስሙንስ ነግራሽ ታውቂያለሽ? ማንነት ጭራሽ ምንም ነገር አይነታቅም። ጭራሽ ምንም ስልክ ረጅም ሰዓት ስታወራና ቴክስት እየበላሽ ምን ያለሽ በቃ ሁሉም ጋር በቴክስት ነው ተጻጻፍ የምትለው። እሱም ብቻ ነው የማውቀው። ስም ካልተ እንዴት ነው? ቆይ ጓደኛሞቹ ናችሁ? እየደበቅሽላት እንደው ምናልባት እንትን ብለሽ ሜርሲ አሁን ያለችበት ሁኔታ ጥሩ አይደለም። እኛ ይህንን ነገር ደርሰንበት ማጣራት ይኖርብናል። ምክንያቱም የወሰነችው ውሳኔም ተገቢ የሚባል አይደለም። ያው እንደምትመለከችው እንግዲህ ቤት ውስጥ የለችም አይደል? አንቺ ለመጨረሻ ጊዜ አየሻት መቼ? ከ3 ቀን በፊት። ከ3 ቀን በፊት አይተሻታል? አንድ ላይ ነበር ያመሸነው። እሺ ግን በቃ የዛኔ ነበረ ሽማግሌ ላካል ምናምን ብላ የነበረው። ከዛ እኔም በቃ በደንብ እናወራለን መሽቶም ስለነበር ግን በደንብ እናወራለን ምንም ነገር አልኳት። ከዛ በኋላ ደግሞ ስልኳን ብደውልም አይሰራም። በዚህ ስመጣም ነገረችኝ እንደሌለች። ስለዚህ ይሄ ነገር ሌላ ነገር አለው ማለት ነው። ወደ ልትሄድ ትችላለች ብለሽ ታስቢያለሽ? ምናልባት ልብሷን ጠቅልላ እንደወጣች ነው እናታችን የተናገረችው እና ወደ ልትሄድ ትችላለች። እኔ እንጃ። እኔም ግራ የገባኝ እኮ እሱ ነው እንጂ እኔ እና እሷ ለየት ያለ የምናውቀው ሰው የለም። አጣርተሽ ነበር ማለት ምናልባት ኪሩቤል ጋር ሄዳ ከሆነ ምናምን ጠይቀሽ ነበር? ኪሩቤል ጋር ሄጄ ነበር፣ ግን እኔ ግራ ያጋባኝ ነገር እዛ አብሮት የሚሰሩት ልጆች ኪሩቤልን ከትናንት ወዲያ በዶልፊን ሰዎች ጭነውት ሄዱ ምናምን ነገር አለ። በዶልፊን ሰዎች ጭነውት ሄዱ ማለት ሰዎች ጭነውት ሄዱ? እኔ እንጃ። እነሱም አላወቁም እና ከዛ በኋላ እሱም ጠፍቷል፣ አልተገኘም። ኪሩቤልን ዝም ብለው ይዘውት ሄዱ ነው? ይሄን ነገር ላሽ ነግረሻል? ለማንም አልተናገርኩም። ቢያንስ ለወንድሟ ለምን አልነገርሽም ቶሎ ብለሽ? እንጃ። የተፈጠረው ነገር ግራ አጋባኝ። ምን እንደምል ራሱ ግራ ገብቶኝ እኮ ነው። ይሄ ነገር ትንሽ ግራ እያጋባ ነው። አሁን ነገሩ ወዴት እየሄደ እንደሆነ ምንም ትንሽ ወሰብሰብ አለ። ማን ናቸው? ምንድን ናቸው? ምንድን ነው የሚፈልጉት? እንዴት ነው ማለት ሜርሲ ምንድን ነው ማለት? ይሄን ቪዲዮ ከተመለከትሽ ምላሽ እንፈልጋለን። የፈለግሽው ነገር ይሆንልሻል፣ ግን ምላሽ እንፈልጋለን። ማን ናቸው እነዚህ ሰዎች? ለምንድን ነው ኪሩቤልን አንቺ በጠፋሽ ጊዜ ኪሩቤልን ይዘውት ሄዱት? ምንድን ነው የሚያገናኝሽ? ይሄ ነገር ትንሽ ግራ ያጋባል። እዛ ኪሩቤል ይሰራል የተባለበት ቦታ ሄጄ ለማጣራት እሞክራለሁ። እሱን ምናልባት ኪሩቤልን የወሰዱት ሰዎች መኪና ታርጋ ተይዞ ከሆነ ነበረም እሱን እጠይቃለሁ። እኔ አሁን ትንሽ ግራ እየገባኛለሁ። እስኪ ከኪሩቤል ጋር ቅድ ነበራት?
አዎ በጣም ምን ፍቅር ነበራት ማለት በጣም ነው የሚዋደዱት። በቃ ተጋብቶ አንድ ላይ ለመኖር ነው ብዙ ጊዜ እቅዷ ራሱ ከሱ ጋር። አንዳንዴ ያው ምን አለ መሰለሽ እንደዚህ ፍቅረኛ ሲኖር ምናምን እቅድ እናውጣለን አይደል? ምን ያህል ጊዜ ቆይቼ ከዚህ ጊዜ በኋላ አገባለሁ ምናምን ነገር የሚል እቅድ እናውጣለን አይደል? እሷ ከዚህ በኋላ አዲሱ ሰው ከመምጣቱ በፊት ከኪሩቤል ጋር ከስንት ጊዜ በኋላ መጋባት ትፈልግ ነበር? እንደዚህ የምትወስነው ነገር የለም። ግን በቃ በጣም ምኞቷም በጣም ፍላጎቷ ነው እሷ ከሱ ጋር ተጋብቶ የመኖር በጣም ፍላጎት አላት። ማለት እቅድ አልነበራትም? የጊዜ ገደብ ምናምን እቅድ የጊዜ ገደብ የምትለው ነገር አልነበራትም። ግን በቃ በጣም የምትፈልገው በጣም ነው። አሁን ላይም ኪሩቤልን ብታገባው ደስተኛ ትሆናለች ነው? አዎ። እሱስ ማለት ያው እንደምትቀራረቡ ነገርሽኛል። እሱንም የሚሰራበትንም ቦታ ታውቂያለሽ፣ ሁሉ ነገር ታውቂያለሽ። እና እሱስ እቅዱ ምን ነበር? ኪሩቤል አሁንም አግባ የምትለው ያገባታል። በጣም ነው የሚወዳት፣ በጣም ነው የሚያከብራት እንጂ ለእሷ ምንም ይሆናል እሱ። ስለዚህ ከሁለታቸው ያው ደፍሮ ስለ ጋብቻ ያነሳ የለም እንጂ መጋባት ይፈልጋሉ። ግን ጊዜውን መወሰን ያቃታቸው ሁለቱም እንጂ አሁን ላይ የሚሆን ቢሉ ሁለቱም የሚስማሙበት ሁኔታ አለ ነው። አዎ በጣም ብለዋል፣ ተግባብተዋል። ታዲያ እንደዚህ አይነት በዚህ ልክ ከሆኑ ሁለቱም እንዴት ነው ሌላ ሰው ወዳ ሌላ ሰው ሽማግሌ እንዲልክላት ፈቃደኛ የምትሆነው? እንጃ ጤነኛም እየመሰለችኝ አይደለም። ምናልባት ደግሞ አሰርተውባት እንጂ አላውቅም። እንደዛ ራሱ ይመስለኛል፣ አሰርተውባት ይመስለኛል። ምክንያቱም ምንም የጎደላት ነገር አለ ብዬ አላስብም። ኪሩቤል እንደዚህ ያስከፋትም ቀን አላስታውስም። እንደዚህ ማደረጋትም ብለው ነገር የለም። እና እንጃ ጤነኛም አይመስለኝም። የሆነ ነገር አጋጥሟት ነው እንጂ ጭራሽ እንደዚህ አይነት ነገር ውስጥ እንደማጋባ እርግጠኛ ነኝ። አሁን ምናልባት አሁን ያነሳሽው ሀሳብ ጥሩ ፖይንት ሊሆን ይችላል። ማለት አሰርተውባት ሊሆን ይችላል የሚለው ነገር እንኳን ለገና በዓል በሰላም አደረሳችሁ እያልን ድርጅታችን ጎልደን ፓላስ ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ አውጥቶ እርስዎን እየጠበቀ ነው። በመሃል ከተማ 22 ጎላጎል ታወር ፊት ለፊት እያስገነባ ነው ባለው ሳይት ላይ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ በ5% ቅድመ ክፍያ ማለትም ከ413 ሺህ ብር ጀምሮ እንዲሁም በሰሚት 72 በሚገኘው ሳይታችን ላይ ሙሉ በሙሉ ግንባታቸው የተጠናቀቀና የተናጠል ካርታ የተዘጋጀላቸው ቤቶችን ባለ 2 እና ባለ 3 መኝታዎች በ20% ቅድመ ክፍያ ቁልፍና ካርታ የሚረከቡበትን አማራጭ አመቻችተናል። ያስተውሉ፣ ይህ ቅናሽ ለ20 ዕድለኞች ብቻና እስከ ታህሳስ 28 እንደሚቆይ እያሳሰብን ለበለጠ መረጃና ለሳይት ጉብኝት በ0957 87 07 07 ወይም በ0987 67 87 80 ላይ ይደውሉ። ጎልደን ፓላስ ሪል ስቴት። አንድ ሴት ልጅ በጣም የምትወደው ፍቅረኛ እያላት ከሚባለው በላይ እንግዲህ እቅድ አላት እሱን የማግባት ያውም የቀነ ገደብ እቅድ የላትም፣ የጊዜ ገደብ እቅድ የላትም። አሁን ላይ ቢያገባት ራሱ ደስ ይላታል። ኪሩቤል አሁን ላይ ከሱ ጋር ትዳር በመሰረት ራሱ ደስ ይላታል። እንዴት ነው ታዲያ በዚህ ሁኔታ ውስጥ ሆነው በዚህ ፍቅር ውስጥ ያሉ ሰዎች ድንገት ሌላ ሰው የምትይዘው? ያውም ሳይለያዩ ከዚህ ጋር ሳይጣሉ ሁለቱንም እያናገረች ያለችው። ሜርሲን ስናቃትኛ በባህሪዋ መልካም ነች፣ ትሁት ነች፣ ለሰው መልካም ነው የምታስበው። በዚህ ልክ ደግሞ ፍቅረኛዋ ላይ እንደዚህ ሊያስደርጋት የሚችል ምን አይነት ምክንያት ይኖራል? እንግዲህ ቤተሰብ የሚያውቀው እናት የምታውቀውን ፍቅረኛ ለሁለት ዓመት ያክል አብረው የቆዩ ለሁለት ዓመት ያክል አብረው የኖሩ በጣም የሚተሳሰቡ ፍቅረኛሞች ከሆኑ እንዴት ያለ ጤና እንደዚህ አይነት ነገር ውስጥ ትገባለች? እንዴት ባንዴ ከፍቅረኛዋ ተለያይታ ሌላ ሰው ለማግባት ትመጣለች? ያውም በሁለት ወር ውስጥ። እንግዲህ ባህሪዋ የተቀየረው ሁሉ ነገር የተቀየረው በዚህ 2 ወር ውስጥ ነው ተብሏል። ይሄ በጤና ነው የሚባል ነገር አይደለም። ይሄ በሰላም ነው የሚባል ነገር ደግሞ ወይ አሊያም ደግሞ ሪል ፍቅር ነው የሚባል ነገር አይደለም።
በየትኛውም መንገድ ሪል ፍቅር ሊሆን አይችልም። ፍቅር ጊዜን ይወስዳል። እንዴትም ይሁን እንዴት አንድ ሰው ከፍቅረኛው ጋር ራሱ ቢለያይ ከዛ ስሜት ውስጥ ለመውጣትና ለማገገም ረጅም ጊዜ ይፈጅበታል። ሁላችንም የምናውቀው ነገር ነው። በእኔም ላይ የደረሰ እኔም የማውቀው ነገር ነው። ከፍቅረኛዬ ጋር ስለያይ ምን ያህል ጊዜ እንደፈጀብኝ እስቲል እስካሁን ድረስ ያልቋጨሁት ነገር እንዳለ አውቃለሁ። ታዲያ ሜርሲ በዚህ 2 ወር ውስጥ ተነስታ ሌላ ያውም ሳትጣላ ሳትለያይ ፍቅረኛዋ እያለ ሌላ ፍቅረኛ ደርባ ያንን ሰው ለማግባት የምትነሳው በምንድን ነው? ይሄ ነገር ትንሽ ለኔ ግር ብሎኛል። ነገሮችን በጠቅላላ ለማጣራት ነገሮችን በጠቅላላ እያንዳንዱ እውነታው ላይ ለመድረስ የቻልኩትን ነገር አደረጋለሁ። እናታችን ተሰቃየች፣ በልጆቿ ተሰቃየች። በእያንዳንዱ እንባሽ ይፍሰስ የተባለ ይመስል በእያንዳንዱ ልጆቿ እንባ እየፈሰሰ ነው። አሁንም በሜርሲ እንደምታዩት ነው። በሚኪ ምን ያህል ተጎድታ ሐኪም ቤት ገብታ እንደነበረ አሳይቻችኋለሁ። ያኔ ራሱ ምን ያህል እንባ እንዳነባች አይታችኋል። እግሯ እንደዚህ ተንበርክኬ ስለምናት የነበረው አታልቅሽ በቃ ስላት የነበረው ለበዓል እንደማይመጣ ስነግራት ቤቷ የተሰማትን ስሜት ሁላችሁም ታውቃላችሁ። ታዲያ እንዴት ሆኖ በምንስ ተአምር ሜርሲ ይህን ነገር ልትፈጥር ቻለች? ለማንኛውም ውድ ቤተሰቦች የዚህን ቤት ጣጣ ለማጠናቀቅ የቻልኩትን ነገር አደርጋለሁ። እንግዲህ ሳልፈልግ አሁንም ወደ ሚዲያ ተመልሻለሁ። አንድን ችግር ሳንፈታ አንድ ችግር ሳንፈታ አንድ ችግር፣ በችግር ላይ ችግር እየደራረብን እኛ ራሱ ግራ ተጋብተናል። እኛ ራሱ ጫና በዝቶበታል። ሙሉ ቡድኑ ጫና በዝቶበታል። እስኪ ያለውን ነገር ለማንኛውም በደንብ አጣርቼ ለእናንተም የማሳውቃችሁ ይሆናል። የእናታችንን የማብስ ይሆናል ብዬ ተስፋ አደርጋለሁ። የእግዚአብሔር መልካም ፍቃድ ነው። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ያው እንደተለመደው እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ስለጠፋው ስላስጨነኳችሁ በጣም ይቅርታ። ያው ውሳኔን ወስኜ ነበር ታውቃላችሁ። ለማንኛውም ይህን ኬዝ እስከምፈታ ድረስ ደግሞ አሁንም አብራችሁ ሆናለሁ ብዬ አስባለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። ብዙ ሰው ይማርበት። ሰው ጥንቃቄ ሊያደርግ ይገባል። በተለይ ደግሞ በእንደዚህ አይነት ጉዳይ ላይና ያው ብዙ ሰው ጋር መድረስ ስላለበት ላይክ አይረሳ። በጣም ላይክ ሲደረግ ብዙ ሰው ጋር የሚድረስ አድቫንቴጅ አለው። እንግዲህ በያላችሁበት ሰላም እግዚአብሔር በድጋሚ ከሁላችሁ ጋር ይሁን። መልካም ቀን ይሁንላችሁ።